አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ አለሁኝ አልሐምዱሊላህ። ዛሬ እንግዲህ አንዴት ለየት ባለች ቪዲዮ ተገኝቻለሁ። እስከዛሬ በዚህ አይነት ቶፒክ አልተገኘሁኝም። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት ነገር ምንድነው? እንደው በአብዛኛው ኢትዮ ውስጥ ያላችሁ ከኢትዮ ውጭም ያላችሁ ስደት ላይ ያላችሁ ፋሚሊዎቼ ብዙ ጊዜ በርካታ ጥያቄዎችን ጠይቃችሁኝ ለረጅም ሰዓት የጠየቃችሁኝ ነገር አለ። አጥጋቢ መልስ ያልሰጠሁባችሁ ሁኔታዎች አሉ። በተወሰነ መልኩ ነካነካ አድርጌ ቆይቻለሁ ማለት ነው። ውድ ፋሚሊዎቼ ዛሬ እንግዲህ ጥያቄያችሁን በሚገርም መልኩ ይዤላችሁ መጥቻለሁ ለመመለስ ማለት ነው። እንግዲህ ውድ ፋሚሊያንስ ይህንን ቻናል ሰብስክራይብ እንዲሁም ቪዲዮውን ደግሞ ላይክ በማድረግ ይጀምሩ። ቪዲዮውን ከመጀመራቸው በፊት ላይክ የሚለውን በተን መጫንዎን አይርሱ። እንዲሁም ሰብስክራይብ የሚለውን ተጭናችሁ የደወል ምልክቷን ተጫኑ። አሁን በቀጥታ ወደ ጉዳዩ ምገባ ይሆናል። ውድ ፋሚሊያንስ ዛሬ እንግዲህ ይዤላችሁ የመጣሁት እኛ በያለንበት ሆነን ምን አይነት ስራ መስራት እንችላለን ወይስ ምን አይነት ስራ ብንሰራ ያዋጣናል የምትሉ እህት ወንድሞች በርካታ ናቸው እና በዛሬው እንግዲህ ይዤላችሁ የመጣሁት አሪፍ የሆነ የቢዝነስ አይዲያ ነው። ይህ የቢዝነስ አይዲያ ምንድነው የሚለውን ወደፊት አብረን የምንመለከተው ይሆናል ማለት ነው። እንግዲህ የዛሬ ይዤላችሁ የመጣሁት ቢዝነስ አይዲያ ለማንኛውም ሰው የሚሆን ማንኛውም ሰው መስራት የሚችለው ቀለል ያለ ቢዝነስ ነገር ግን በትክክል ከሰራው በአጭር ጊዜ ወደ ለውጥ ማማ ላይ የሚሰቅል ቢዝነስ አምጥቼላችኋለሁኝ። ውድና የተከበራችሁ ቤተሰቦቼ አሁንም በድጋሚ ልንገራችሁ፣ ቻናል ላይክ ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረግ እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት የቢዝነስን ሁኔታ ከስራ ባልደረባዬ ጋር እንግዲህ የምገልጽላችሁ ይሆናል። እያንዳንዱን የስራ ሁኔታ ከመጀመሪያው እስከ መጨረሻው እንዴት እንደሚሰራ ለመስራት ምን ማቴሪያል እንደሚያስፈልግ ያለውን ሁኔታ በትክክል የሚገልጽላችሁ ይሆናል። ጓደኛዬ ወይም የሥራ ባልደረባዬ ወደዚህ ጋብዘዋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን በትክክል ቆዩ። ቪዲዮውን በትክክል ተመልከቱ፣ ትማሩበታላችሁ። ነገር ግን ይህንን ቪዲዮ ስትመለከቱ ማስታወሻ መያዘውን እንዳትረሱ። እስክሪብቶና ማስታወሻ ያዙ። እያንዳንዱን ነገር በትክክል ተከታተሉ። ጥያቄ ካላችሁ ሀሳብ አስተያየት መስጫ ቦታው ላይ ጥያቄያችሁን አስቀምጡልኝ። ለእያንዳንዳችሁ ጥያቄ ተገቢውን ምላሽ የምሰጥ ይሆናል። አሁን በቀጥታ ወደ ቪዲዮ ልውሰዳችሁ። እሺ መልካም ፋሚሊ፣ እንግዲህ ያው ወደ ቪዲዮ ልወስዳችሁ ነው። እንግዲህ ዛሬ ይዤላችሁ የመጣሁት እንግዳ አለኝ። የሥራ ባልደረባዬ ነው ብያችኋለሁኝ። እንግዲህ ላስተዋውቃችሁ። ሰላም ነው? እንዴት ነህ? ሰላም። መልካም። እንግዲህ ዛሬ የፈለኩህ ለዩቲዩብ ቤተሰቦቼ የስራ እድል ወይም የቢዝነስ አይዲያ አለህ፣ አብረን ቢዝነሱንም እየሰራ ነው። እያንዳንዱን ድፕሊ ስለ ቢዝነሱ ምን እንደሚያስፈልግና እንዴት እንደሚሰራ እንድትነግርልኝ ነው የፈለኩት። እንግዲህ አሁን በቀጥታ ከቤተሰቦቼ ጋር ነው የምወስድህ ማለት ነው። ለማንኛውም ውድ ቤተሰብ እንደምታዩት እንግዲህ ይህ የምትመለከቱት የቢዝነስ ሰው ነው። ማናጀር አማሃ ይባላል። በዚህ ቢዝነስ ላይ ማናጀር ደርሷል። እንግዲህ ማናጀር ምንድን ነው ልትሉ ትችላላችሁ። ወደፊት ቢዝነሱን በደንብ ሲገልጽላችሁ ታውቁታላችሁ። እሺ አማሃ ለቤተሰቦቼ እያንዳንዱን ነገር እንድትነግሩልኝ እፈልጋለሁኝ። መጀመሪያ ራስን አስተዋውቅልኝና በቀጥታ ወደ ገለጻው ትሄዳለህ። እሺ አመሰግናለሁ ኢብራሂም። እንግዲህ እኛ ታላቅ የሆነ ድርጅት ጋር ነው እየሰራን ያለነው። እዚህ ድርጅት ጋር እንግዲህ ስንሰራ እንዴት ነው የምንሰራው፣ ድርጅቱ ማን ነው፣ ምንድን ነው የሚለው ስለ ድርጅቱ ፕሮፋይል፣ እንደዚሁም ደግሞ ሁለተኛ ደረጃ ደግሞ ድርጅቱ ስለሚያመርታቸው ምርቶች፣ ይህ ድርጅት ምንድን ነው የሚሰራው፣ የሚያመርታቸው ምርቶች ምንድን ናቸው፣ ከዛ በመቀጠል ደግሞ ከዚህ ድርጅት ጋር እንዴት ነው መስራት የምንችለው፣ ስንሰራስ ደግሞ ምን ጥቅም እናገኛለን የሚሉትን በሶስት አይነት ደረጃ አጠር ባለመልኩ ለማየት እንሞክራለን። ውድ ቤተሰቦቻችን እንግዲህ እኔ እዚህ ካምፓኒ ላይ ከብዙ አመታት በላይ ማለት ይቻላል ቆይቻለሁኝ። ከ3 ዓመት በላይ ቆይቻለሁ። ከ3 ዓመት በላይ ስቆይ ግን በርካታ ነገሮችን አግኝቼበታለሁ። ከገንዘብ ባሻገር ብዙ ዘርፈ ብዙዎችን አግኝቼበታለሁ ማለት ነው። እንግዲህ በዚህ ደረጃ ላይ እናየዋለን። ወደ ቢዝነስ ፓርቱ ላይ በዚህ ካምፓኒ ላይ
9 አይነት የደረጃ ሌቭሎች አሉ። ከዛ ደረጃ ሌቭል 3ኛው ማናጀር ደረጃ ሌቭል ደርሻለሁ። የኢቲኬር ማናጀር አማሃ ጫኔ ይባላለሁኝ። እሺ መልካም ፋሚሊ፣ እንግዲህ ያው ስሙን ነግሯችኋል። ማናጀር አማሃ ይባላል። እያንዳንዱ ነገር ይነግራችኋል። አሁን በቀጥታ ወደ ቪዲዮ ነው የሚወስዳችሁ። አብራችሁ እስከ መጨረሻው ድረስ ቆዩ። ይህንን ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስከ ቪዲዮ መጨረሻ ድረስ በትክክል ተከታተሉት። በትክክል እስከ ቪዲዮ መጨረሻ ድረስ እያንዳንዷ ነገር ስትከታተሉ ነው የሚገባችሁ። ምንም ነገር በመካከል ሚሲንግ እንዳይኖር እንዳታልፉ። በትክክል ማስታወሻና እስክሪብቶ ይዛችሁ ተከታተሉ። አሁን በቀጥታ ወደ ቢዝነሱ ይገባላችኋል። ስለ ድርጅቱ ይነግራችኋል። ሁሉንም ነገር አብራችሁ ቆዩ። እኔ ልንቀሳቀስ። እሺ ቤተሰብ፣ እንግዲህ ያው እንደተነጋገርነው ወደ ቢዝነስ መረጃው ነው የምገባው። ቀጥታ ካለን ሰዓት አንጻር ማሳጠር ያለ ቪዲዮውን እንግዲህ የምንሰራበት ካምፓኒ ወይም ድርጅት ኢቲኬር ይባላል። ኢቲኬር ማለት ምን ማለት ነው? የትስ ነው ያለው የሚለውን ስንል ኢቲኬር ማለት አብሪቪዬሽን ወይም አህጽሮተ ቃል ነው። ኢቲ ማለት ኢትዮጵያ ማለት ነው። ኬር ማለት ደግሞ መተሳሰብ፣ መደጋገፍ የሚል ስም ነው። አንያችን ለአንያችን ማሰብ፣ መጨነቅ የሚል ስም ነው ይዞ የመጣው። እንግዲህ ኢቲኬር ኢትዮጵያ ውስጥ የተመሰረተ በቀጥተኛ ሽያጭ ኢንዱስትሪ የተሰማራ ህጋዊ ካምፓኒ ነው ማለት ነው። ይህ ካምፓኒ የውበትና የጤና መጠበቂያዎችን እያመረተ ያለ ታላቅ የሆነ ኢንዱስትሪ ነው። እንግዲህ ይህ ተፈጥሯዊ የውበት መጠበቂያዎችን ይበልጥ ተፈላጊ ናቸው ማለት ነው። ድርጅታችን እንደ ማንኛውም ድርጅት የራሱ የሆነ መፈክር ወይም መሪ ቃል አለው። አሁን ለምሳሌ የኛ ድርጅት ምንድን ነው? አይኬር፣ ዩኬር እና ዊኬር። አይኬር ማለት እኔ ለእናንተ አስባለሁ ማለት ነው። ዩኬር ማለት ደግሞ እናንተ ለእኔ ታስባላችሁ። ዊኬር ማለት እኛ እርስ በርሳችን ባለን እንተሳሰባለን፣ አንያችን ለአንያችን እንደጋገፋለን የሚል መሪ ቃል አለው ማለት ነው። ለምሳሌ ኢትዮጵያ ንግድ ባንክ ብንወስድ ሁሌም የሚተማመኑበት ይላል አይደል? ይህም የራሱ የሆነ የድርጅታችን መፈክር ነው ማለት ነው። እንግዲህ ስለ ድርጅቱ የመጀመሪያ ፕሮፋይል ነው ያለን ያልኳችሁ። ስለ ድርጅቱ ፕሮፋይል ኢትዮጵያ ውስጥ የተመሰረተ በቀጥተኛ ሽያጭ ኢንዱስትሪ የተሰማራ ህጋዊ ካምፓኒ ነው። የውበትና የጤና መጠበቂያ ምርቶችን እያመረተ እየሸጠ ያለ ካምፓኒ ነው ማለት ነው። ከ2009 ጀምሮ ኢተርባል የሚባል የውበትና የጤና መጠበቂያ ድርጅት ነበረው። ከ2014 ግንቦት 19 ጀምሮ ግን ኢትዮጵያ ውስጥ በዳይሬክት ሴሊንግ ወይም ቀጥተኛ ሽያጭ ግብይት እየሰራ ያለ ነው ማለት ነው። የወደፊት ዓላማ አለው። የወደፊት ዓላማችን የጤናና አጋዥ ምርቶችን በማምረት ንግዱን ማስፋት ይፈልጋል ማለት ነው። እንደዚሁም ደግሞ ይህ ካምፓኒ ህጋዊ ነው ወይ፣ ስለ ህጋዊነቱ ምንድን ነው የሚለውን ከአዲስ አበባ ከተማ አስተዳደር ንግድ ቢሮ የተሰጠው የንግድ የስራ ፈቃድ አለ። ይህ እንደምታዩት የንግድ የስራ ፈቃድ አለው። ከዚህም በተጨማሪ እያንዳንዳቸው የስራ ቦታዎች እናያለን። እንደዚሁም ደግሞ የኢትዮጵያ ምግብ መድኃኒትና አስተዳደር ቁጥጥር ባለስልጣን የተሰጠው ምን አለ? የምስክር ወረቀት ስለሚያመርታቸው ምርቶች ምን ተሰጥቶታል? የማረጋገጫ ሰርቲፊኬት። እንደዚሁም ደግሞ ከኢትዮጵያ ተስማሚ ምዘና ድርጅት የምስክር ወረቀት ተሰጥቶታል ማለት ነው። ኢቲኬር በተጨማሪ ምን አለው? ማይክሮ ፋይናንስ ብድርና ቁጠባ አለው። ብድርና ቁጠባው ድል ሳኮ የሚል ብድርና ቁጠባ አለው። ብድርና ቁጠባው ጥር 16 ቀን 2015 ዓመተ ምህረት ተከፍቶ ስራ የጀመረበት ሁኔታ ነው ያለው። እንግዲህ ማይክሮ ፋይናንስ ምን ጥቅሞች አሉት? ለማህበሩ ለሚያጋጥማቸው ኢኮኖሚያዊና ማህበራዊ ብድር ቆጥበው መበደር ይችላሉ። ጤናማ የሆነ ኢኮኖሚያዊ ውድድር ለመፍጠር እንደዚሁም ደግሞ ከአባላት ባሻገር ለስራ ኢንቨስትመንት ለማዋል እንደዚሁም ደግሞ አሁን ካለው አቅም ከፍ ሲል ደግሞ ከባንኩ ምን ማለት ይችላሉ? ወደ ባንክ ስለሚያድግ ካፋይ ይሆናሉ ማለት ነው። ከባንኩ በአካባቢው ማህበረሰብ መስራት፣ መሰረተ ልማት ላይ ለመሳተፍም ምን ማድረግ ይቻላል ማለት ነው? ቆጥበው መበደር ይችላሉ። እንግዲህ እዚህ ማይክሮ ፋይናንሱ ላይ ስናይ እንዴት ነው ቆጥበን መበደር ስንችል በሁለት አይነት መልኩ ነው። በወለድ እንደዚሁም ከወለድ ነፃ። በወለድ ካል በአነስተኛ ወለድ የብድር አገልግሎት ይሰጣል። እንደዚሁም ደግሞ ከወለድ ነፃ ካል ደግሞ የሸሪዓ ቦርድ አባላቶች ተሰብስበው ከወለድ ነፃ ብቸኛ የግል ድርጅት ብለው እንደ ሃይማኖት አባት ፈትዋ የሰጡበት አለና እሱንም ቼክ ማድረግ ትችላላችሁ። በዚህ ልክ እየሰራ ያለ ነው ማይክሮ ፋይናንሱ። ስለ ማይክሮ ፋይናንሱ እስካሁን በዚህ በ3 ዓመት ውስጥ ምን ሰርቷል ካላችሁኝ ከ120 በላይ መኪኖችን በብድር ሰጥቷል። እንደዚሁም ደግሞ ከ20 በላይ ቤቶችን በብድር የሰጠበት ሁኔታ አለ ማለት ነው። እንግዲህ ማንኛውም ሰው ከባንክ መበደር ይችላል። ግን እንደኔ ቢጤ ያለ ሰው ከባንክ መበደር አይችልም። ለምን ካላችሁኝ ማስያዣ ይጠይቃል። የቤት ወይም የመኪና ማስያዣ ይጠይቃል። ይህ ካምፓኒ ግን እንደዛ ነገር አይጠይቅም። እንዴት ነው እንግዲህ ካለ ማስያዣ እንዴት አምኖ ያበድረናል ካላችሁኝ ምንድን ነው የሚያበድረን? መኪና ከፈለግን የመኪናውን 30% ቆጥበን 70% ሸፍኖ ይላል ያበድረናል ማለት ነው። ከዛ በስማችን ያለው ኒብሮውን አይሰጠንም። ከፍለን ስንጨርስ ንብረት ይሰጠናል። ቤት ከሆነ ደግሞ የቤቱን 30% እንቆጥባለን። 70% ሸፍኖ ቤቱን በስማችን አድርጎ ይገዛልናል። ያንን 70%ቱን ስንሸፍን የቤቱ ካርታና ፕላን ይሰጠናል ማለት ነው። በዚህ ልክ
ማይክሮ ፋይናንሱን መሳተፍ ትችላላችሁ። ከካምፓኒ ጎን በጎን ነው ያለው። እንግዲህ ይሄ ሰውዬ ማን ነው? ይህን ካምፓኒ የመሰረተው ማን ነው? የትስ ነው ካላችሁኝ የድርጅታችን መስራች አቶ ማቲያስ መባ ይባላል። የምታዩት ወጣት ነው። አቶ ማቲያስ መባ በቀጥተኛ ሽያጭ ኢንዱስትሪ ለረጅም ዓመት ልምድ ያለውና ውጤታማ ቡድኖችን በመገንባት ለብዙዎች የገንዘብ ነፃነት አስተዋጽኦ ያደረገ ሰው ነው ማለት ነው። ቅድም እንደነገርኳችሁ ኢተርባልን ከ2009 ጀምሮ ለ5 ዓመታት እስከ 2014 መርቷል። ከ2014 ግንቦት 19 ቀን ጀምሮ ደግሞ ኢቲኬርን በቀጥተኛ ሽያጭ ግብይት እየሰራ ይገኛል። እዚህ ላይ ለማብራራት ያክል ቀጥተኛ ሽያጭ ኢንዱስትሪ ማለት ምን ማለት ነው፣ እንደዚሁም ደግሞ ቀጥተኛ ሽያጭ ኢንዱስትሪ ማለት ምን ማለት ነው ካላችሁኝ ምንድነው? ሁለት አይነት ግብይቶች አሉ፣ ባህላዊ እና ዘመናዊ ግብይት የምንለው። ባህላዊ ግብይት የምንለው እኛ እስካሁን እየተገበያየንበት ያለው የገበያ ስርዓት ነው። ለምሳሌ ብንወስድ ይሄን መጽሐፍ እንደ ሳምፕል ብንወስደው ይሄን መጽሐፍ ለምሳሌ ያተመው ድርጅት አለ። ከድርጅቱ ምን አለው? ላኪ ያለው፣ አስመጭ ያለው፣ ጅምላ አከፋፋይ ያለው፣ ቸርቻሪ ያለ። ይህን ሁሉ አልፎ ነው ተጠቃሚው ጋር የሚደርሰው። አሁንም ማስተዋወቃችሁ ምንድን ነው የሚሰራው? እንዴት ነው የሚሰራው ካላችሁ ቀጥታ ምርቶች አሉት እና ወደፊት እናያቸዋለን። ምርቶችን ያመርታል፣ ወደ ተጠቃሚ ነው የሚያደርስ። ይሄ ቀጥተኛ ሽያጭ ኢንዱስትሪ እንለዋለን። እንግዲህ ድርጅታችን ምን አሉት? የማኔጅመንት ቡድን አባላቶች አሉት። ከ8 በላይ የማኔጅመንት ቡድኖች አባላቶች አሉት። እነዚህ የምታያቸው የማኔጅመንት ቡድኖች አባላቶች ናቸው። እንደዚሁም ደግሞ ምን አለው? ተልእኮና ራዕይ አለው። ሚሽንና ቪዥኑን ስንመለከት ተልእኮ የሰዎችን ሕይወት የሚቀይሩ በጣም ጥራት ያላቸው ምርቶችና አገልግሎቶች ማቅረብ ነው። ራዕዩ ደግሞ ለሁሉም ጤነኛ ባለጸጎች ደስተኛ ማህበረሰብ መፍጠር ነው። ግቦቹ ለቢዝነስ አጋሮች ወይም ማስታወቂያዎች የተሻለ ሕይወት ማድረግ ነው። እንደዚሁም ደግሞ የስራ ዕድል መፍጠርና ስራ አጥ መቀነስ ነው። እንደ ኢትዮጵያ እንግዲህ ካምፓኒ ኢትዮጵያዊ ካምፓኒ ነው ብያቸዋለሁ። እንደ ኢትዮጵያ በዚህ በ4 ዓመት ውስጥ ምን ስራዎችን ሰርቷል? የስራ ዕድል መፍጠርና ስራ አጥ መቀነስ ስንል አብዛኞቻችን የስራ ዕድል ያልተፈጠረና ስራ አጥ ነን። ግን ይህ ካምፓኒ ከ200 ሺህ በላይ ምርት አስተዋቂዎች መሰል ምርት አስተዋቂዎች ከ100 በላይ ሚሊዮነሮች ኢትዮጵያ ውስጥ ያሉት ታላቅ የሆነ ካምፓኒ ነው ማለት ነው። በዚህ ልክ የስራ ዕድል እየፈጠረ ይገኛል። ከ450 በላይ ቋሚ ቅጥረኛ ያሉት ማለት ነው። እንደዚሁም ደግሞ ማምረቻ ስፍራዎች አሉት። በቄሌንቶ ኢኮኖሚ ዞን 7500 ካሬ ሜትር ተረክቦ ይሄ የምታዩትን የፋብሪካ ቦታ ምን ብለዋል ማለት ነው ገንብቷል። ገና 2000 ነው የተጠቀመው። ከ7000 2200 ነው የተጠቀመው። ከዛ በላይ ያለው ገና ካሬ ሜትር ማለት ነው አለ ማለት ነው። ከዚህም በላይ በርካታ ምኖች አሉት ፋብሪካዎች፣ ከ7 በላይ ያላነሱ ፋብሪካዎች አሉ። ድርጅቱ ደግሞ ዋና ቢሮ ከፍቶ ምርቶችን እያከፋፈለባቸው የሚገኙ ከ24 በላይ ዋና ቢሮዎች አሉት። በሁሉም የክልል ከተሞች በሁሉም ዞኖች ተደራሽነት የሆነበት ሁኔታ አለ። ከዚህ እንደው ጥቂቶቹን ብንጠቅስ 22 አዲስ አበባ አለ፣ ሩቅ ቢውልዲንግ አለ፣ ሌጋሲ፣ ጦር ኃይሎች፣ ባህር ዳር፣ አዳማ፣ ሐዋሳ፣ ደሴ፣ ጎንደር፣ ሻሸመኔ፣ መቀሌ በየሁሉም ክልል ከተሞች ላይ ተሰራጭቶ ዋና ማከፋፈያ ቦታዎች ዋና ቢሮዎች የራሱ ሴልስማን ቀጥሮ ምርቶችን የሚያከፋፍላቸው ቦታዎች ናቸው ማለት ነው። ከ24 ያላነሱ አሁን ላይ እነዚህ ሀገር ውስጥ ናቸው። ከአሁን ቀጣይ ግን ምንድነው ከሀገር ውጭ ነው ቢሮ ለመክፈት እያሰበ ያለው። በቅርብ ቀን ዱባይ ላይ እንደሚከፍት ጥርጥር የለውም። ሌላው እንግዲህ ይህ ድርጅት ደግሞ በርካታ የእውቅና ሽልማቶችን ያገኘበት ሁኔታ አለ። ኢትዮጵያ ብሔራዊ ቤተ መንግስት ታማኝ ግብር ከፋይ በመሆን የእውቅና መርሃ ግብር ይሄ የምታዩት ከጎን ከአቶ ማቲያስ መባ ጎን በጎን የምታዩት ወርቁ አይተነው ነው። ይሄ ወርቁ አይተነው ታዋቂ ነው፣ ባለሀብት ነው፣ ብዙ ድርጅቶች ባለቤት ነው። ታማኝ ግብር ከፋይ በመሆን ይህ ብር ዋንጫ የተረከበበት ሁኔታ ነው ያለው አቶ ማቲያስ መባ የድርጅታችን መስራች ማለት ነው። እንደዚሁም ደግሞ ሌላ የእውቅና ሽልማትም አግኝቷል። በ2025 ስታርዋይድ ምርጥ የስራ ዕድል ፈጣሪ በመሆን ምክንያቱም እንደ ኢትዮጵያ ከ200 ሺህ በላይ የስራ ዕድል ፈጥሯል ብያቸዋለሁ። ምርጥ የስራ ዕድል እንግዲህ አንድ ካምፓኒ ይህን ያህል የስራ ዕድል የፈጠረ ካምፓኒ የለም እና ከ200 ሺህ በላይ የስራ ዕድል ስለፈጠረ በአፍሪካ ደረጃ ነው። ድርጅቱ በኢትዮጵያ ነው፣ ግን በአፍሪካ ደረጃ ይህን 25 ስታርዋይድ እጩ ሆኖ ቀርቦ ነበር ሊወዳደር፣ አሸናፊ ሆኖ ዋንጫ የተረከበበት ሁኔታ ነው ያለው ማለት ነው። ሌላው እንግዲህ ስለ ድርጅቱ ፕሮፋይል ባጭሩ ይህን ካልካችሁ ስለ ድርጅቱ አውርተን መጨረስ አንችልም። በዚህ ባጭር እንትን ለጥቂቱ ያህል ይህን ካልኳችሁ ሁለተኛ ደረጃ ላይ የምናየው ምንድነው ዓለም አቀፍ ደረጃቸውን የጠበቁ ምርቶች። አሁን ላይ ካምፓኒያችን እያመረታቸው ያሉ ምርቶች ወደ ውጭም ኤክስፖርት እያደረግናቸው ነው። ሀገር ውስጥም እየተጠቀምናቸው ያሉ በርካታ ዘርፈ ብዙ ጥቅም ያላቸው ምርቶች ናቸው። እነዚህ ምርቶች ምንድናቸው? ጥቅማቸው ምንድነው የሚለውን አጠር አድርገን እናያለን። ከነዚህ ምርቶች የመጀመሪያው ምንድነው? አልቤንት ነው። አልቤንት ግብአቱ እንግዲህ የሬትና የቤንቶናይት ግብአት ነው። ይሄ የምታዩት ግብአት ነው። የሬትና የቤንቶናይት ግብአት ነው። እንግዲህ ሬት የራሱ የሆነ ጥቅም አለው፣ ቤንቶናይት የራሱ የሆነ ጥቅም አለው። ያው ሰዓት ለማሳጠር ያህል ይሄ አልቤንት እንግዲህ ምን ጥቅም አለው? እንደ ስክራፕ በዱቄት መልክ ነው የተዘጋጀው። ምን ጥቅም አለው ይሄ ስክራፕ? ይሄ አልቤንት ስክራፕ ምን ጥቅም አለው ካላችሁኝ ከተፈጥሮ በኋላ የመጡ ጨው የቆዳ ችግሮችን ማጽዳት ነው። አጠቃቀም አለው ራሱን ችሎ። በሌላ ቪዲዮ እንመለስበታለን ስላጠቃቀሙ።
ለምሳሌ ምን ያጸዳል ካላችሁኝ ከተፈጥሮ በኋላ የመጡ ውጫዊ ችግሮችን ብጉር፣ ማዳት፣ ጭርት፣ ባርሌ፣ የእግር ፈንገስ እነዚህ ችግሮችን ውጫዊ የቆዳ ችግሮችን የማጽዳት አቅም ያለው ምርጥ ስክራፕ ነው ማለት ነው የአልቤት። በሁለተኛ ደረጃ የምናየው ምርት ምንድን ነው? ባዮናይን ነው። ባዮናይን ከስሙ እንደምንረዳው ባዮ ማለት ሊቪንግ ቲንግስ ነው። ናይን ደግሞ ነምበር ነው። 9 ህይወት ካላቸው እጽዋቶች የተዘጋጀ ለሁሉም አይነት ፀጉሮች የሚሆን ንጹህ ተፈጥሯዊ ዘይት ነው። ይህ ዘይት ምንድነው ጥቅሙ? ከምን ግብአት ነው የተዘጋጀው? የጉሎ ዘይት፣ የጥቁር አዝሙድ ዘይት፣ የኮኮናት ዘይት፣ የሱፍ ዘይት፣ ሳማ፣ ቅርንፍድ፣ አዝመሪኖ፣ ላቨንደሪ፣ ሻይ ዛፍ ዘይት የተዘጋጀ ነው እና ምን ጥቅም አለው? ፀጉርን ያዳብራል፣ ያለሰልሳል። እንደዚሁም ደግሞ የፀጉር መነቃቀል፣ መበጣጠስ፣ መሳሳት፣ መርገፍ፣ ጫፉ መንታ መፍጠር እነዚህ ነገሮች ካሉ እንዲመለስ ያደርገዋል ማለት ነው። ምን አለው? ይህን የመሰለ ጥቅም አለው ማለት ነው። በሶስተኛ ደረጃ የምናየው ምንድነው? ሸባ ሶፕ ነው። ይሄ ሸባ ሳሙና ምንድነው? ከተለያዩ የእጽዋት ዘይቶች እንዲሁም ከቤንቶናይ፣ ከቀርከሃ ከሰል፣ ከሻይ ቅቤ የተዘጋጀ ሙሉ በሙሉ ተፈጥሯዊ ሳሙና ነው። ይህ ሳሙና ምንም አይነት የእንስሳት ሞራ እንዲሁም ደግሞ ለጥሩ መዓዛ ተብሎ የተጨመረ ለከለር ተብሎ የተጨመረ ምን የለውም፣ ኬሚካል የለውም። 100% ምንድነው? ኦርጋኒክ ነው። ይሄ ምርት ምንድነው? 100% ምንድነው? ኦርጋኒክ ነው። ይሄ እንደምታዩት ማለት ነው። ይሄ ፕሮዳክት የራሱን የቻለ ከጤና ባለሙያ የተሰጠ ምን አለው? ማረጋገጫ ሰርቲፊኬት አለው ማለት ነው። ሁሉም ምርቶች አሁን የምናያቸው ምርቶች ማለት ነው። ይህ ሳሙና እንግዲህ የተለያዩ 10 ግብአቶች አሉት። ምንድነው ጥቅሙ? አላስፈላጊ የሰውነት ሽታ ካለ ማጽዳት፣ የሰውነታችን የሚያፈከፍክ ከሆነ በዚህ ሳሙና ታጥበን ደግሞ ነጭ መሆን አቅም የለም። እንግዲህ ሳሙና መለኪያት ቶታል ማቲፋተር ነው። አብዛኛው ሳሙና ቶታል ማቲፋተሩ 76 ፕላስ ነው። ይሄ ሳሙና ደግሞ 86 ፕላስ ነው። ቼክ ማድረግ ትችላላችሁ ማለት ነው። ሌላው ምንድነው? አልኮ ኮንዲሽነር ሻምፖ ነው። አልኮ ኮንዲሽነር ሻምፖ የምንለው ይሄ የምታዩት ፕሮዳክት ነው። ኮንዲሽነሩን ሻምፖውን ባንድ አድርጎ የያዘ ነው። የሬት ጀል፣ የኮኮናት ዘይት እና የጉሎ ዘይት ነው። ይሄ ደግሞ ፀጉርን ያዳብራል፣ ያለሰልሳል። ለመበጠር አስቸጋሪ የሆነ ፀጉር ካለ እንዲበጠር ያማረ የተዋበ ዞማ የሆነ ፀጉር እንዲኖረን የሚያደርግ አልኮ ኮንዲሽነር ሻምፖ ሁለቱንም ባንድ አድርጎ የያዘ የፀጉር መታጠቢያ ነው ማለት ነው። ሌላው ደግሞ ኦጂ ካስተር ኦይል የፀጉር ቅባት ነው። ይሄ የፀጉር ቅባት እንደምታዩት የጉሎ እና የባህር ዛፍ ዘይት ነው። እንግዲህ የጉሎ ዘይት ይታወቃል። ካስተር ኦይል፣ የባህር ዛፍ ዘይት ደግሞ አንቲፈንገስ የማጽዳት አቅም ስላለው ይሄ ኦጂ ካስተር ኦይል ይሄ የፀጉር ቅባት ጥቅሙ ምንድን ነው? ፀጉርን ያዳብራል፣ ያለሰልሳል። እንደዚሁም ደግሞ በራስ ቆላ ላይ ያለ ማቃጠልና ማሳከክ ስሜት ፎረፎር ካለ ያረጋጋል ማለት ነው፣ እንዲመለስ ያደርገዋል። በጣም ገራሚ የሆነ ምርት በደንብ እየሸኩትና እየተጠቀምን ያለ ምርት ነው ማለት ነው ኦጂ ካስተር ኦይል። ሌላው ምንድነው? ሌሎቹ ምርቶች ምንድናቸው? ዲቫ ፌሶች ነው። ይሄ ደግሞ በየቀኑ የምንጠቀመው ቆሻሻና አላስፈላጊ ቆሻሻዎችን የሚያጸዳ የፊት መታጠቢያ ልክ ለፀጉራችን ሻምፖ እንደምንጠቀም ሁሉ ይሄ ደግሞ ዚቫ ፌሶች የፊት መታጠቢያ ነው ማለት ነው። ዚቫ ፌስ ሞይስቸራይዝ ደግሞ የፊት ቅባት ነው። ከታጠብን በኋላ የምንቀባው ነው ማለት ነው። ቆዳን ከስር የማረስረስና ለማለስለስ የሚረዳ ቆዳን የመከላከል አቅም የሚያግዝ ነው ማለት ነው። ይሄ ደግሞ ዚቫ የገላ ሎሽን ነው። ቦዲ ሎሽን ይባላል። ቆዳን ለማለስለስ ኃይል አለው። ድርቀትን የሚከላከል ነው። ረዘም ያለ ቆይታ የቆዳ ልስላሴ እንዲኖር የሚያደርግ ምርጥ የሆነ የኢትኬር ምርት ዚቫ ቦዲ ሎሽን ይባላል ማለት ነው። ስለ ምርቶቹ ይሄን ያህል ካየን እዚህ ታላቅ የሆነ ድርጅት ጋር እንዴት ነው መስራት የምንችለው የሚለውን እናያለን። አሁን ላይ እነዚህ ያስተዋወቃችሁ ምርቶች እየተጠቀምናቸው ያሉ ምርቶችና እየሸጥናቸው ያሉ ምርቶች ናቸው። ከዚህ ግን በጉጉት የምንጠብቃቸው በጣም እንቁ የሆኑ ምርቶች ሀገሪቱ በጉጉት የምንጠብቃቸው እኛ የምርቶቹ አስተዋቂዎች ብቻ ድርጅቱ ብቻ ሳይሆን ሀገራችን ኢትዮጵያ በጉጉት የምንጠብቀው ምርት አለ። እሱ ምርት ምንድነው? ቡናና ስፓይሩሊና ነው። ቡና እንግዲህ ሀገራችን ኢትዮጵያ ታዋቂ ናት። በዓለም 5ኛ ደረጃ ናት ቡናን ወደ ውጭ ኤክስፖርት በማድረግ ኤክስፖርት ስታደርግ ግን በጥሬው መልክ ነው። የታጠበ ያልታጠበ እያለች ነው ኤክስፖርት የምታደርገው። ኢንስታንት ኮፊ በፓውደር መልክ በዱቄት መልክ አዘጋጅተው ሀገር ውስጥ ሀገር ውጭም ለማከፋፈል ያው ኢትዮጵያ ትታወቃለች በእጽዋት በርካታ እጽዋቶች አሏት። በጣም ጠቃሚ የሆኑ እጽዋቶች አሏትና ከነሱ ጋር በመቀመም ቡናውን ስንጠቀም ጤንነታችንን የምንጠበቅበትን ቡና ለማዘጋጀት አዲስ አበባ ሱሉልታ ላይ ፋብሪካውን ገንብቶ ጨርሷል ማለት ነው። ቀጥታ ወደ ስራ ነው የሚገባው። ወደ ውጭም ኤክስፖርት የምናደርገው ምርት ነው። ሌላው ደግሞ ስፓይሩሊና ነው። ስፓይሩሊና እንግዲህ በጣም የ21ኛው መቶ ክፍለ ዘመን ምግብ ነው። በምግብ መልክ ነው የሚመጣ። ይሄ ደግሞ መንግስትም ኑና ምርት እያለ የተለያዩ ድርጅቶችን ጥያቄ ያቀርብ ነበር። የኛ ድርጅት ደግሞ ፍቃድ አውጥቶ ፋብሪካውን ገንብቶ ማሽኑ ከውጭ እየገባ ወደብ ላይ ይገኛል አሁን ላይ ማለት ነው። አሁን በቅርብ ጊዜ ምን ይላል ስራ የሚጀምርበት ሁኔታ ነው ያለው። እንግዲህ ስፓይሩሊና ህፃናት ለማቀንጨር ችግር፣ ቦርጭ፣ ኩላሊት የተስተካከለ የሰውነት ቁመና እንዲኖረን የሚያደርግ ምርጥ የሆነ የ21ኛው መቶ ክፍለ ዘመን ምግብ ነው ማለት ነው።
እንግዲህ ይሄ ቀጥተኛ ሽያጭ ምን ጥቅም አለው ካላችሁ ተመጣጣኝ በሆነ ዋጋ ምርት ለደንበኛ ይደርሳል። ምክንያቱም ላኪ አስመጭ ጅምላ አካፋይ የለውም ብለናል። የምርት ጉዳት ይቀንሳል። ምክንያቱም ይሄ ደግሞ መጋዘን ላይ ምናምን ላይ አይታሸግም። ቀጥታ ከአምራቹ ወደ ተጠቃሚው ስለሚሄድ ማለት ነው። ፎርጅር አይኖረውም። ለምን ፎርጅር የማይመረቱበት አካላት ምንድነው? ተጠቃሚውና አምራቹ ስለሚገናኝ ማለት ነው። ተጠቃሚው አስተዋውቆ ይከፈለዋል። እንዴት ይከፈለዋል? አሁን ቢዝነስ ፓርቱ ላይ እናየዋለን ማለት ነው። አምራቹ ብዙ ትርፍ ያተርፋል። ድርጅቱ ምንድነው? ብዙ ትርፍ አትራፊ ነው። ለምን ካላችሁ የድርጅቱ ብዙ ትርፍ የሚያተርፍበት መንገድ ምንድነው? ሚዲዬሽን አይጠቀምም። የተለያየ ሚዲያ ላይ ለማስታወቂያ ለምሳሌ አዳማ ቆርቆሮ ብንወስድ አዳማ ቆርቆሮ እንዲህ ነው ብሎ ለማስታወቂያ ገና በቲቪም ሆነ በተለያዩ በጋዜጣም በመጽሔትም ሆነ ምን ይደረጋል ማለት ነው፣ በተለያዩ ሶሻል ሚዲያዎች ይሰራጫል ማለት ነው። ያ ሲሰራጭ ለማስታወቂያ ይከፍላል። የድርጅት ደግሞ ለማስታወቂያ አይከፍልም። እንዴት ነው እንግዲህ ምርቶችን የሚያስተዋውቀው ካላችሁ ከ200 ሺህ በላይ ኢትዮጵያ ውስጥ ምርት አስተዋወቂያ አለ ብያችኋለሁ። በዛ ልክ ነው ምርቶችን እያስተዋወቀ የሚገኘውና እንግዲህ እዚህ ታላቅ የሆነ ካምፓኒ ጋር ምን ማለት እንችላለን? አብረን መስራት እንችላለን። መስራት ትችላላችሁ ማለት ነው። እንዴት ነው የምንሰራው? ከኛ ምን ይጠበቃል? ከድርጅቱ ምን ይጠበቃል? የሚለውን አይተን እንጨርሳለን ማለት ነው። በሶስተኛ ደረጃ ላይ የምናየው እንግዲህ ህልሞን ለማሳካት ምን ያስፈልገውታል የሚለውን ነገር ነው የምናየው ማለት ነው። እንግዲህ ካምፓኒያችን በ11 አይነት መንገዶች ክፍያ ይከፍላል። ከ11 አይነት መንገዶች አጠር አድርገን ለማየት እንሞክራለን ማለት ነው። በተለይ እስከ ሶስተኛው ደረጃ ያለውን በደንብ እንድታውቁት ፈልጋለሁ። ምክንያቱም ለጀማሪ በደንብ እስከ ሶስተኛ ያለውን ካወቀው በቂ ስለሚሆን ማለት ነው። ይቅርታ። እንግዲህ የመጀመሪያ የክፍያ ስርዓት ምንድነው? ካምፓኒያችን የሚከፍለው የክፍያ ስርዓት የለችርቻሮ ትርፍ ነው። የለችርቻሮ ትርፍ የምንለው ከዝቅተኛ 15% እስከ ከፍተኛ 25% የችርቻሮ ትርፍ አቅም ላላቸው ደንበኞች የምናገኝባቸው ቦታዎች ቲኬት ሴሚናሮች ሊሆን ይችላል፣ ትምህርት ቤት፣ ሳሎን ፖስት፣ ልዩ ኢንቨስትመንት፣ ሰው ለሰው ሊሆን ይችላል። ለነዚህ እያስተዋወቅን የችርቻሮ ትርፍ ማግኘት እንችላለን። ከ15 እስከ 25% የድርጅቱ ምርት አመጣን አስተዋውቀን መሸጥ እንችላለን። ይሄ የመጀመሪያው ነው። መጀመሪያ ከድርጅቱ ምርት እናመጣለን። ካመጣን በኋላ መጠቀም እንችላለን። ከጠቅመን ደግሞ ማስተዋወቅ እንችላለን ማለት ነው። ሁለተኛ የምናገኘው ክፍያ ምንድነው? ቀጥተኛ ሪፈራ ኮሚሽን ነው። ቀጥተኛ ሪፈራ ኮሚሽን የምንለው አዳዲስ አስተዋዋቂዎች የኢቲኬር ቢዝነስ እንዲጀምሩ ምንድነው ስፖንሰር ስናደርጋቸው፣ እዚህ ድርጅት ጋር ስናስተዋውቃቸው፣ እዚህ ድርጅት ጋር አብረው ሲሰሩ ስራ ሲጀምሩ ፓኬጅ ይገዛሉ። በደርዘን ፓኬጅ ይገዛሉ። ምርቱን ገዝተው ነው የሚጀምሩት። ምርት ሲገዙ አንድ ደርዘን ወይም አንድ ፓኬጅ ሲገዙ ምን ይከፍላቸዋል ማለት ነው? 1000 ብር ይከፍላል። በአንድ ደርዘን በአንድ ፓኬጅ። 2 ፓኬጅ ስናሸጥ 2000፣ 10 ፓኬጅ ስናሸጥ 10000፣ 100 ፓኬጅ ብናሸጥ ወይም 100 ደርዘን ብናሸጥ 100000 እያለ በአንድ ፓኬጅ ስንት ይከፍላል? 1000 ብር ይከፍለናል ማለት ነው። ይሄ ዳይሬክት የሚከፍለን ክፍያ ወይም የሁለተኛ የክፍያ ስርዓት ነው ከ11ዱ። ሶስተኛው ደግሞ የማዛመር ሽያጭ ኮሚሽን ነው። የማዛመር ሽያጭ ኮሚሽን የምንለው ድርም ቡድን ለማሳየት ይሄ የማዛመር ሽያጭ ኮሚሽን ምንድነው ካላችሁኝ አብዛኞቻችን ይሄ ሚዲያ የምንከታተል ሁሉ ትንሽ ፊደል የቆጠረ ወይም ክላስ የገባንና ክላስ ላይ ስንማር በሃና በለረዲፍ ተብሎ ማዛመድ እንማራለን አይደል? ልክ ይሄም መጀመሪያ ምርት የገዛው ሰው እያለ ከዛ በኋላ በግራው አንድ ፓኬጅ በቀኙ አንድ ፓኬጅ ምርት ሲያሸጥ ዳይሬክት 1000 ይከፍላል ብያችኋለሁ። እንደገና ግራና ቀኙን ያዛምድና ስንት ይከፍላል ማለት ነው? 1800 ብር ይከፍላል ማለት ነው። ይሄን እዚህ የምታያችሁ ግራፍ ላይ ሰፋ አድርገን ለማየት እንሞክራለን። አዎ ይሄ ይታያችኋል ብዬ አስባለሁ። ለምሳሌ አበበ እንበለው። ይሄ አበበ ከድርጅቱ 1 ደርዘን ገዛ። 1 ደርዘን ምርት ከገዛ በኋላ ፓኬጅ 1 ደርዘን የምንለው እንዴት ነው? 2 ኦጂ፣ 6 ባዮናይን፣ እንደዚሁም ደግሞ ሸባ ሳሙና 4 ፍሬ ውስጡ 5 ፍሬ ያለው 20 ፍሬ ሸባ ሳሙና፣ አልቤንት ይሄ ስክራፕ ያልኳችሁ ደግሞ ፓውደር ደግሞ 6 አልቤንት፣ አልኮ ኮንዲሽነር ሻምፖ 1። ይሄ 1 ደርዘን ይባላል። 1 ደርዘን ከገዛ በኋላ ድርጅቱ በነፃ ሲስተም ይጨምርለታል። ምን አይነት ሲስተም? ግራና ቀኝ ወይም 2 እግር የሚል ሲስተም ምን ይለታል ማለት ነው? ይጨምርለታል ማለት ነው። እዚህ ላይ ያያችሁት ነው። አበበ አለ ብያችኋለሁ። እሱም ከዛ ምን አለ ኤናቢ ብለን እንትን እንበለው። እዚህ ላይ ኤ የሚባል ሰውዬ ከድርጅቱ አበበ ምርት እንዲገዛ ቢያደርገው ምርት ኤ ከድርጅቱ ምርት ቢገዛ 1 ደርዘን ምርት ቢገዛ ዳይሬክት ስንት ይከፍለዋል ብያችኋለሁ? በሁለተኛው ክፍያ 1000 ብር ይከፍለዋል። መጀመሪያ እሱ ምርት ገዝቷል፣ ዳይሬክት 1000 ብር ይከፍለዋል። እዚህ ደግሞ ቢ የሚባል ሰው ምርት ቢያስተዋውቅ ለቢ 1 ደርዘን ምርት ቢገዛ ማን ነው ምርቴን ያስተዋወቀ ብሎ ስለሚጠይቀው ማን ይላል? አበበ ነው ይላል አይደል? 1000 ብር ይከፍለዋል አበበ ማለት ነው። ከዛ ይሄ ሁለተኛው ክፍያ ነው። በ1 ደርዘን 1000 ብር ይከፍለናል። 100 ደርዘን ብናሸጥ በአባዙስ በ1000። ሶስተኛ የክፍያ ስርዓት እንደነገርኳችሁ ማዛመር ነው። ማዛመር ማለት ግራና ቀኝ ማጣመር ነው ብያችኋለሁ። ሲያዛምደው እንዴት አድርጎ ነው የሚያዛምደው ካላችሁኝ
ኤ የሚባለው አንድ ደርዘን ገዝቷል። ቢ የሚባለው አንድ ደርዘን ገዝቷል። የአበበ ግራና ቀኝ ይሄና ይሄ ነው። የኤ ግራና ቀኝ ይሄና ይሄ ነው። የቢ ግራና ቀኝ ይሄ ነው። መጨረሻውም የራሱ ግራና ቀኝ እያለ ይሄዳልና ስለዚህ አበበን ለማየት እንሞክራለን። የአበበን ስናይ ምን ብሎታል? በነፃ ግራና ቀኝ የሚስጥም ሰጥቶታል። ከዛ ምን በሶስተኛ የክፍያ ስርዓት አንተም አሽጠው ሌላም ሳያሽጠው በግራ አንድ ደርዘን ብር በቀኝ አንድ ደርዘን ከተሸጠ 1800 ከፍላለሁ ብሎታል። እዚህ ላይ 1000 የሚከፍለው እሱ ካሸጠው ብቻ ነው። 1800 እንግዲህ የሚከፍለው እሱ የሚያሽጠው ሌላም ሳያሽጠው ብቻ በዛ አንድ ደርዘን ይሸጥ አዛምዶ 1800 ብር ይከፍለዋል። ስለዚህ ኤ የሚባል አንድ ደርዘን አሽጧል እሱ፣ ቢ የሚባል አንድ ደርዘን አሽጧል፣ 1800 አዛምዶ ይከፍለዋል ማለት ነው። ስለዚህ አበበ የሚባለው ሰው 2 ደርዘን ምስጥ በማሸጥ 1000 2000 ሲደመር 1800 3800 ብር አገኘ ማለት ነው። ሌላው እንደገና ኤ ደግሞ የራሱ የሆነ ቻናል ተሰጥቶታል። ከድርጅቱ ጋር ተዋውቋል። ኤ የሚባለው ሰውዬ ግራና ቀኝ የሚል ሲስተም ተሰጥቶታል። ልክ እንዲያበበ በግራው አንድ ደርዘን በቀኙ አንድ ደርዘን ሲያሸጥ ሲ ለሚባል ምርት ቢያሸጥ ዳይሬክት 1000፣ ዲ ለሚባል ምርት ቢያሸጥ ዳይሬክት 1000፣ ሲ እና ዲን አዛምዶ 1800 ይከፍለዋል። ልክ እንዲያበበ ግራና ቀኝ የሁሉም የራሱን ግራና ቀኝ ያዛመደ ይከፍላል። እዚህ ደግሞ ቢ ላይ ስንመጣ ኢ እና ኤፍ የሚባሉ ምርት ቢያሸጥ ዳይሬክት 1000 አዛምዶ ለዚህም 1800 ይከፍለዋል። ወደዚህኛው እንመለስና ለምሳሌ አበበ ኤና ቢን ብቻ ነው ምርት አሽጦ 3800 ብር አግኝቷል። ሌላ የሚከፈለው ክፍያ አለ። ቅድም እንደነገርኳችሁ በዛ አንድ ደርዘን ብቻ ይሸጥ አዛምዶ 600 ብር ይከፍለዋል። ስለዚህ እዛ አንድ ደርዘን አሽጦለታል። እዛ አንድ ደርዘን አሽጧል። የራሱን ግራና ቀኝ አዛምዶ ይከፍለዋል። አበበ ለዚህም ግራና ቀኝ አዛምዶ ይከፍለዋል። ለእያንዳንዱ የሁሉም ግራና ቀኝ እያዛመደ ይከፍለዋል። እዚህ የመጀመሪያው ክፍያ ላይ ያሸጥነውን እናሸጥ በ1000 ብር አባዝቶ ይከፍለናል። እዚህ ሶስተኛው ክፍያ ላይ ግን ገደብ አለው። አንድ ቀን 60 ነው 24 ሰዓት በአንድ ቀን በ24 ሰዓት ውስጥ የሚከፍለን ክፍያ የ16 ፓኬጅ በግራ 16 ፓኬጅ በቀኝ ነው። የዚህን ስናዛምድ 16 ተዛማጅ ይሆናል። 16 ሲባዛ በ1800 ስናደርገው 28800 ይመጣል ማለት ነው። በቀን 28800 መስራት እንችላለን። ከ28800 ውስጥ ጂሲ ቦነስ ብሎ የሚቀንስብን አለ። አንደኛውን፣ ሁለተኛውን፣ ሶስተኛውና አራተኛውን ተዛማጅ ከከፈለን በኋላ አምስተኛውን፣ 10ኛውን፣ 15ኛውን ከቀኑ ከ16ቱ ተዛማጅ ኤሌክትሮኒክ ስጦታ ቸክሎ እነዚህ 1800ዎች ሲቆርጥብን እነዚህ 3800ዎች አሉ። በየአምስቱ ኢንተርቫል እስከ 16 ያለው 1800ዎች ስንት ናቸው? 3 ናቸው። 3800 ሲደመሩ 5400 በቀን የሰራነው 28800 ነበረ። 28800 ሲቀነስ 5400 ስናደርገው ስንት ይመጣል? 23400 በአንድ ቀን በ24 ሰዓት ውስጥ የመስራት አቅም አለን ማለት ነው። በቀን 23400 ብር መስራት ከቻል ወር ስንት መስራት ይቻላል? 72000 ሲባዛ በ30 ማድረግ ነው ማለት ነው። ሌላው እንደገና ምንድነው እዚህ ላይ የምናየው ደግሞ ከዚህ በላይ መስራት አንችልም ወይ? ከዚህ በላይ ብንሰራስ ለምን አይከፍለንም ካላችሁ የሚከፍልባችሁ ሌላ አይነት መንገድ አለ። አበበ እዚህ በአንድ ደርዘን ተመዝግቧል። አንድ ዕጣ ገዝቶ ሁለተኛ ዕጣ መርገም ይችላል። ሶስተኛ ዕጣ መርገም ይችላል። በ3 እጥፍ ማግኘት ይችላል። ያ ማለት መጀመሪያው አካውንቱ በቀን 23400 በወር 702000 የሚያገኝ ከሆነ በሁለተኛ አካውንቱ ይሄ 2 እጥፍ ያገኛል ማለት ነው። በሶስተኛ አካውንቱ 3 እጥፍ። ስራው ያው ነው ግን 3 እጥፍ ያገኛል። ለምሳሌ ካላችሁኝ እዚህ ላይ ኤና ያለው ብያችኋለሁ፣ እዚህ ቢ ያለ ብያችኋለሁ። እዚህ ላይ ደግሞ 2 ምርት ተሽጧል የሚባለው ይሄን አዛምዶ ለማን ከፈለው? አበበ ከሆነ እዚሁ ሁለተኛ አካውንቱ አለ አበበ ይከፍለዋል። ይሄን አዛምዶ እዚሁ ይከፍለዋል። ይሄንኛውና ይሄኛውን ደግሞ አዛምዶ ለመጀመሪያው አካውንቱ ይከፍለዋል። እጥፍ 3 እጥፍ ማግኘት እንችላለን ማለት ይሄ ቢዝነስ አሪፍ ነው። ለምን አራተኛስ ደግሞ ምርት ገዝቻ አልመዘገብም ካል እንደ ሲስተም ምርት ማምጣት እንችላለን። እንደ ሲስተም ሆኖ የሚያገለግለን ግን በ3 ቦታ ብቻ ነው። ወይ በአንድ አካውንት ወይ በ2 አካውንት ወይ በ3 አካውንት ነው። ከዚህ በላይ አራተኛ አምስተኛ ካልን ደግሞ በቤተሰብ መግባት እንችላለን እንጂ በእኛ በራሳችን 3 ቦታ ላይ ብቻ ነው ስማችን ሊኖር የሚችለው ማለት ነው ካምፓኒ የፈቀደልን። ስለዚህ በ3 አካውንት አንድ ሰው ቢመዘገብ በቀን በወር 720 የሚያገኝ ከሆነ በቀን እስከ 2.1 ድረስ የሚያገኛል ማለት ነው። አሁን ኢትዮጵያ ውስጥ እንግዲህ በሚሊዮነሮች ያልኳችሁ በወር እስከ 2 ሚሊዮን ድረስ የሚያገኝ አለ ማለት ነው። እኔም እንዳቅሜ ከግማሽ ሚሊዮን በላይ እስካሁን ሰርቼበታለሁ በቆየሁበት ካለሁበት አካባቢ አንፃር ማለት ነው። ከዚህም በላይ ይሄ ያልኳችሁ በአንደኛው ስሜ ብቻ ነው። 2-3 አካውንት ነው ያለኝ እኔ በአንደኛው አካውንት እዚህ ድረስ ሰርቼበታለሁ ማለት ነው። በርካታ ምርት አስተዋዋቂዎችም አሉ በስሬ እና የሶስተኛው ክፍያ ይሄን ይመስላል። አራተኛው የክፍያ ስርዓት ደግሞ ምንድነው? የድጋሚ ግዢ ቦነስ ነው። እንግዲህ የድርጅቱን ምርት በደርዘን መጀመሪያ ገዝተናል። አላቂ ናቸው እነዚህ ምርቶች ያልቃሉ። ለሌላ ቤተሰብ አትርፈን መሸጥ እንችላለን ብያችኋለሁ አይደለ? ስለዚህ የደረጃ እድገት አለ። መግቢያ ላይ እንደነገርኳችሁ የደረጃ እድገት የመጀመሪያው ምንድነው? ፕሮሞተር ነው። ከዛ አሲስታንስ ማናጀር፣ የሪጂናል ዳይሬክተር፣ ናሽናል ዳይሬክተር፣ ኤክስኪዩቲቭ ዳይሬክተር እና ኤሊት አምባሳደር፣ ግሎባል አምባሳደር የሚባሉ ደረጃዎች አሉ። እነዚህን የደረጃ እድገቶች ባመጣን ቁጥር የድጋሜ ግዢ ስንገዛ ምሳሌ ፕሮሞተር ከሆነ ገና ደረጃችን ያላደገ አንድ ሰው ወደዚህ ቢዝነስ ሲመዘገብ
ፕሮሞተር እና አሲስታንስ ማናጀር ተብሎ በሁለት ነው የሚመዘገበው። ፕሮሞተር ከሆነ 10% ይከፍለናል። አሲስታንስ ማናጀር ከሆነ 13% ቅናሽ ያደርግልናል። ማናጀር ከደረሰ 15%። አሁን ከምገዛው ምርት ለምሳሌ ይሄ ባዮናይን 1000 ብር ከሆነ 15% ይቀንስልኛል ማለት ነው። ሌላው ኦሪጂናል ዳይሬክተር ስንደርስ 17፣ ናሽናል ዳይሬክተር 19፣ ኤክስኪዩቲቭ ዳይሬክተር 23፣ ኤሌት አምባሳደር 25፣ ግሎባል አምባሳደር ስንደርስ ደግሞ 30% ከምንገዛው ምርት ላይ ቅናሽ ያደርግልናል ማለት ነው። አምስተኛው ፕሮሞሽናል ቦነስ ነው። በኔትወርክ ሌብል እንግዲህ አንድ ደረጃ ከፍ ስንል የምናገኘው የክፍያ እንትን አለ። ለምሳሌ ማናጀር ነው የመጀመሪያው ደረጃ እድገት ማለት ከፕሮሞተር ከአሲስታንት ማናጀር እና ለጥቆ ማናጀር ነው። ማናጀር ላይ ስንደርስ 1000 ብር በኢትዮጵያ ብር ይከፍለናል ማለት ነው ስንመረቅ። ኦሪጂናል ዳይሬክተር ስንደርስ ደግሞ 300,000፣ ናሽናል ዳይሬክተር 500,000፣ ኤክስኪዩቲቭ ዳይሬክተር ደግሞ 1 ሚሊዮን፣ ኤሊት አምባሳደር ስንደርስ ደግሞ 2 ሚሊዮን፣ ግሎባል አምባሳደር ስንደርስ 5 ሚሊዮን ድረስ ምን ያደርግልናል ማለት ነው ክፍያ ይከፍለናል ማለት ነው። ይሄ ደረጃ እድገት በምናመጣ ሰዓት ነው። ለደረጃ እድገት እርስዎ ምን ይጠበቃል? ደረጃ ለማሳደግ የየራሱን የሆነ እየሰራችሁበት ስትሄዱ ወይም ደግሞ ያው ቪዲዮውን ላለማስፋት ያክል ነው እንጂ ማናጀር ለመድረስ ምርት መሸጥ ነው። በግል 2 PSA የራሱ ካልኩሌሽን አለው። በግሩፕ ደግሞ 20 GSA በግሩፕ ምርት ከተሸጠ ደረጃችን እያደገ ወደ ማናጀር ናሽናል ስንደርስ የራሱን የሆነ ምርት በሽያጭ ነው ደረጃ እድገት የሚመጣው ማለት ነው። ሌላው ምንድነው? ስድስተኛው የመሪነት ቦነስ ነው። እያንዳንዱ የመሪነት ቦነስ አለ። ኦሪጂናል ዳይሬክተር ስንደርስ 5%፣ ናሽናል ዳይሬክተር ስንደርስ 10%፣ መጨረሻው ግሎባል አምባሳደር ደግሞ 19%። ይሄ የመሪነት ቦነስ እያገኘን የምንሄደው ነው ማለት ነው። ሰባተኛው የጉዞ ሽልማት ነው። ናሽናል ዳይሬክተር እና ከዛ በላይ የደረሱ ሰዎች የጉዞ ሽልማት መሳተፍ ይችላሉ። ይሄ ፕሮሞሽን ያወጣል ሀገር ውስጥም ሀገር ውጭም። እስካሁን በርካታ የጉዞ ሽልማቶች ወጥተዋል ማለት ነው። ዱባይ ላይ ለ20 ቀን ያህል ማን ነው ከ20 በላይ ፕሮሞተር ለ3 ቀን ያህል ተዝናንተው መጥተዋል። እንዲሁም ታይላንድ፣ ዛንዚባር፣ ሀገር ውስጥም ሐዋሳ፣ የተለያዩ ሀገሮች ላይ የማዝናናት ያወጣል ማለት ነው። እንደዚሁም ደግሞ የተለያዩ ጉብኝቶችም እያደረገ ይገኛል። ይሄ በጉብኝት ወይም በጉዞ ሽልማት ጊዜ ናሽናል ዳይሬክተር እና ከዛ በላይ ከደረስ የጉዞ ሽልማት የወጣው መስፈርትን አንዱን ይሸፈንልናል። የደረጃ እድገት ታለን ሌላውን የወጣውን መስፈርት ካሟላን በነፃ በካምፓኒ ወጪ ተዝናንተን መምጣት እንችላለን ማለት ነው። ሌላው 8ኛ የዓመቱ የመጨረሻ ጉርሻ ነው። ኤክስኪዩቲቭ ዳይሬክተር እና ከዛ በላይ ከደረስ የምርት አስተዋቂዎች ዓመቱ መጨረሻ ላይ የመሪነት ቦነስ 50,000 ዓመቱ መጨረሻ ላይ በጀት ሲዘጋ 50,000 ይከፈላቸዋል ማለት ነው። ሌላው 9ኛ የመኪና ሽልማት ነው። ኤሊት አምባሳደር ስንደርስ መኪና ለመግዛት ከፈለግን ወይም መኪና መግዛትን ባንፈልግ ለመኪና መግዣ ብሎ ስንት ይከፍላል? 700,000 ይከፍለናል ማለት ነው። ምን ስንደርስ? ኤሊት አምባሳደር ስንደርስ። ግሎባል አምባሳደር ስንደርስ ደግሞ 1.5 ለምን መግዣ የሚሆን ለቤት መግዣ የሚሆን ምን ይለናል ማለት ነው ጊፍት ያደርግልናል ማለት ነው። እንግዲህ ይህንን ሁሉ አልከንን በ11 አይነት ክፍያዎች እንደዚህ ናቸው። ይሄ ካምፓኒ እንግዲህ ይሄን እየተከፈለን ይገኛል። እኛ እንደ የስራችን መጠን በሰራ ነው ልክ ነው የሚከፈለን። እንዴት ነው መጀመር የምንችለው? እንዴት እንጀምር ነው የሚሆነው እናንተ ጥያቄ። ለመጀመር የኢቲኬር ምርት መግዛትና የኢቲኬር ነፃ አስተዋዋቂ በመሆን መመዝገብ ነው። በተጨማሪ መመዝገባችንስ እንዴት እናውቃለን ካላችሁ የስልካችሁ የራሳችሁ የያዛችሁትን ስልክ ተጠቅማችሁ www.eticareproduct.com ብላችሁ ደግመዋለሁ www.eticareproduct.com ብላችሁ ስትገቡ ሎጊን የሚል ፔጅ ይመጣል። ሎጊን ብላችሁ ስትገቡ ዩኒክ የሆነ ዩዘር ኔም እና ፓስዋርድ ይጠይቃችኋል። እዚህ ካምፓኒ ስትመዘገቡ የራሳችሁ የሆነ ሲስተማቸውን የምትከታተሉበት ዩዘር ኔም እና ፓስዋርድ ይሰጣችኋል ማለት ነው። በዛ ዩዘር ኔም እና ፓስዋርድ ገብታችሁ በግራ ስንት ሰው እንዳለ፣ በቀኝ ስንት ሰው እንዳለ፣ በዞር ስንት ኮሚሽን መውጣት እንዳለባችሁ ራሳችሁ ናችሁ ስልካችሁ ላይ መቆጣጠር የምትችሉት ማለት ነው። በዚህ ልክ ምን ማድረግ እንችላለን ማለት ነው፣ ስራ መጀመር እንችላለን ማለት ነው። የጥራት ደረጃውን የጠበቁ የድርጅታችን ምርቶችን ያገኛሉ ማለት ነው። እንግዲህ በአንድ አካውንት፣ በሁለት አካውንት፣ በሶስት አካውንት መመዝገብ ይቻላል ብያችኋለሁ። በአንድ አካውንት ለመመዝገብ ይሄ የምታወጥ 17,899 ብር መመዝገብ ይቻላል። በሁለት ፓኬጅ ደግሞ ለመመዝገብ ደግሞ 35,798 ብር፣ በሶስት ፓኬጅ ለመመዝገብ 53,697 ብር። የዚህን ባወጣችሁበት ልክ የዚህን ብር ሊመልስ የሚችል ፓኬጅ ምርት እንቁ የሆኑ ምርቶች ቅድም ያስተዋወቋችሁ ምርቶች ይሰጣችኋል ማለት ነው። በዚህ ልክ ስራ መጀመር እንችላለን ማለት ነው። እንግዲህ ይህን ብር ክፍያ ስንፈጽም እንዴት ነው ክፍያ የምንፈጽመው ካላችሁ እኔ እዚህ ቪዲዮውን ለለቀኩላችሁ ወይም ለጋበዛችሁ ሰው አይደለም ክፍያውን የምንፈጽሙት። የድርጅቱ አካውንት ቁጥር አለ። ይህ የምታዩት አካውንት ቁጥር ይታያችኋል አይደለ? 1047
6989675 ኢቲኬር ቢዩቲ ፕሮዳክት ሴልስ ፒኤልሲ ብሎ ይመጣላቸው። በዛ አካውንት ቁጥር የድርጅቱ አካውንት ቁጥር ነው። ገቢ እናደርጋለን የምንፈልገውን ፓኬጅ። ገቢ ካደረግን በኋላ ምርቱ ሀገር ውስጥም ከሆናችሁ ሀገር ውጭም ከሆናችሁ በያላችሁበት ተደራሽነት ይሆናል ማለት ነው። ምርቱ ተደራሽነት ከሆናችሁ በኋላ ተጠቅማችሁ ማስተዋወቅ ነው። ከያስተዋወቃችሁ ያው የሚከፈላችሁን ክፍያ ማግኘት ትችላላችሁ ማለት ነው። ከኢቲኬር ምን ይጠበቃል? ከኛ ምን ይጠበቃል ነው? ከኢቲኬር የሚጠበቀው እንግዲህ ስልጠና ነው። በቴሌግራም አለ፣ በአካል አለ። ቅድም የጠቀስኩላችሁ ቢሮዎች እንግዲህ ስልጠና ይሰጣል። የመስሪያ ቦታ ነው። 24 ዋና ዋና ቢሮዎች አሉት። እዛ ቢሮ ላይ ሄደን መስራት እንችላለን። ካልሆነ ደግሞ በስልካችን መስራት እንችላለን። ባገኘንበት ቦታ መስራት እንችላለን። ሲስተም ነው። ሲስተሙን ዘርጉትና ዶክሜንት ነው። ዶክሜንት አለው፣ አውዶ አለው፣ ፒዲኤፍ አለው። አሁን በፒሲ ነው እየሰጠኋችሁ ያሉት። መጽሐፍ መጠቀም ትችላላችሁ። የራሱን የቻለ መጽሐፍ አለ። በመጽሐፉም ደግሞ ገለጻ ማድረግ ይቻላል። እያንዳንዱ የስልጠና ማንዋል የገለጻ ማንዋል አሉት ማለት ነው። ለምሳሌ ይሄ መጽሐፍ ነው። በዚህ መስጠት ይቻላል። በፒሲ መስጠት ይቻላል። በያዛችሁ ስልክ ፒዲኤፍ መስጠት ይቻላል። በቪዲዮ መስጠት ይቻላል። በፈለጋችሁት። ከኛ ምን ይጠበቃል ታላችሁ? ትርፍ ጊዜ ነው። ማንኛውንም ስራ እየሰራችሁ ሀገር ውስጥም ብትሆኑ ሀገር ውጭም ብትሆኑ ገጠር ብትሆኑ ከተማ ብትሆኑ የትኛውም ቦታ ሆናችሁ ምን ማለት ይቻላል ማለት ትርፍ ጊዜያችሁን ተጠቅማችሁ በምታገኙት ኢመንት ታይም መጠቀም ትችላላችሁ፣ መስራት ትችላላችሁ ማለት ነው። ሌላው እንዴት ነው መስራት የምንችለው? የምንቀርባቸው ሰዎች ሰርክል ኦፍ ኢንፍሉዌንስ ከጓደኛ ከቤተሰብ ጋር ለምን ካል እኛ ተለውጠን ሲሆን እንዳይወቅሱን ከቅርብ ቤተሰብ ነው መጀመር ያለብንና ከቤተሰብ ጀምረን ለመጀመር እኛ ምርት ከገዛን በኋላ የራሱን የቻለ ምን አለው ስልጠና ስላለው ስልጠናውን ከወሰድን በኋላ ነው ወደ ስራ መግባትም የምንችለው። ሌላው ለመንግስት የሚከፈል ግብር አለ። ግብርን የመክፈል ግዴታ አለበት። አንድ ሰው የራሱን የቻለ በግብር ክፍያ አለ። በወር ከ3000 በላይ የሚያገኝ ከሆነ ግብር የመክፈል ግዴታ አለበትና ከ3000 በላይ ግብር ክፍያ የምታገኙ ከሆነ በወር ግብር የመክፈል ግዴታ አለባችሁ ማለት ነው። ንግድ ፍቃድ ማውጣት እንችላለን፣ ሳናወጣ መስራት እንችላለን። እሱ እንደ ፍላጎታችን ነው ማለት ነው። ከኢቲኬር ታሪክ ለመስራት ዝግጁ ናቸው? እንግዲህ አሁን ይጀምሩ። ይህን ይመስላል። በጣም ጥሩ አድማጭ ነበራችሁ። እጅግ ከልብ አድርጌ አመሰግናለሁኝ። እሺ መልካም ውድ ቤተሰብ ያው እንግዲህ በጣም ጥሩ ቆይታ የሚያምር ጊዜ እንዳሳለፋችሁ አልጠራጠርም። ማናጀር አማሃ ስለ ካምፓኒው አጠቃላይ መረጃ እንደዚሁም ስለ አሰራሩ እና ከናንተ ምን እንደሚጠበቅ ከካምፓኒው ምን እንደሚጠበቅ ፉል የሆነ መረጃ እንደሰጣችሁ አምሹር በእርግጠኝነትም ሰጥቷችኋል ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ ከመጀመሪያው እስከ መጨረሻው በትክክል የተከታተለ በእርግጠኝነት ይህንን ስራ ለመስራት እየጓጓ ነው። አምሹር እየጓጓ ነው፣ እርግጠኛ ስለሆንኩኝ ነው። ምክንያቱም እኔ መጀመሪያ ይህንን መረጃ ስሰማ ምን አይነት ስሜት በአእምሮዬ ላይ እንደመጣ ስለማውቀው ነው። አሁንም ምን አይነት ስሜት እንዳለ በእርግጥ በትክክል ስለማውቀው ነው ይህንን እንድላችሁ የወደድኩት። ውድና የተከበራችሁ የቻናሌ ቤተሰቦች አደራ አደራ የምለው አሁንም መጨረሻ ላይ ቪዲዮ መጨረሻ ላይ ቢሆንም ይህንን ቪዲዮ ምንም አይነት ሚሲንግ እንዳይኖረው ሳታሳልፉ ነው በትክክል መከታተል ያለባችሁ። በደንብ ከመጀመሪያው እስከ መጨረሻው ተከታተሉት እና በተጨማሪም ይህንን ቪዲዮ ስላቀረብኩላችሁ እኔ ከናንተ የምፈልገው ቻናሉን ሰብስክራይብ እንዲሁም የደወል ምልክቷን ጫን፣ ምንም አይነት መረጃ ስለቅ እንዲደርሳችሁ። በተጨማሪም ቪዲዮውን ላይክ ማድረግ ነው። እንግዲህ በእርግጠኝነት ይህን ቪዲዮ ስትከታተሉ ትልቅ የሆነ ጥያቄ በአእምሯችሁ እንደሚከሰት አልጠራጠርም። ማንኛውም ሰው ጥያቄ ስለሚኖርበት ማለት ነው። እንግዲህ ያው ጥያቄያችሁን ያላችሁን ጥያቄ በትክክል በተብራራ መልኩ ለኔ ብታደርሱኝ የምነግራችሁ ይሆናል ማለት ነው። እንዲሁም በተጨማሪ በሌላ ቪዲዮም የምንመለስ ይሆናል። አድራሻዬን ለማታውቁ ወይም እኔን የምገኝበትን ለማታውቁ ስልክ ቁጥሬ 0900003900 ነው። ይህን በዚህ ስልክ ቁጥር ኢብሮ ሚዲያን በቀጥታ የምታገኙት ይሆናል ወይም እኔን የምታገኙኝ ይሆናል ማለት ነው። መጨረሻ ላይ እንደ ክሎዚንግ መልኩ ማናጀር አማሃ የሚነግራችሁ ይሆናል ወይም ጠቅለል አድርጎ የሚያሳያችሁ ወይም የሚያብራራላችሁ ነገር ይኖራል። እሱን በድጋሚ ታዳምጡልኛላችሁ ማለት ነው። እኔ በዚሁ የምለያችሁ ይሆናል። እንደነገርኳችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዳይረሳ። ጥያቄ በስልክ ቁጥሬ 0900003900 ላይ ኢሞ፣ ዋትስአፕ፣ ቴሌግራም እና ሌሎች ሶሻል ሚዲያዎች ላይ በቀጥታ ማስቀመጥ ይቻላል። እንዲሁም እዚሁ ላይ ዩቲዩብ ላይ በቀጥታ ኮሜንት መስጫ ቦታው ላይ ካስቀመጣችሁልኝ
በትክክል የምመልስላችሁ ይሆናል ማለት ነው። ይህ ስራ እጅግ በጣም አዋጭና በአጭር ጊዜ ወደ ለውጥ ማማ የምትጓዙበት ስራ ነው። በእርግጠኝነት የምትወዱት ስራ ነው። ምክንያቱም እኔና ማናጀር አማሃ እንዲሁም ሌሎች ሰዎች በርካታ ኢትዮጵያኖችና ከኢትዮጵያ ውጭ ያሉ ዜጎች እየተጠቀሙበት ያለ ቢዝነስ ራሳቸውን የቀየሩበት ያለው ቢዝነስ ስለሆነ ነው። በጣም ወድጄው የምሰራው ስራ ነው። አብራችሁን እንደምትሰሩ አልጠራጠርም። በቀጥታ እንደነገርኳችሁ ስልክ ቁጥሬ ላይ አስቀምጡልኝ። አማሃ መጨረሻ ላይ የምትላቸው ነገር እንደ ክሎዚንግ የምትመክራቸው በግልህ ነገር ካለ መድረኩን ልቀጥልህና ነገራቸው። እሺ በጣም አመሰግናለሁ በድጋሚ ስለጋበዝከኝ። እንግዲህ እዚህ ድርጅት ጋር እኔ እንደነገርኳችሁ ከሚያ ላይ ከ3 ዓመት በላይ ቆይታ አለኝ ብያቸዋለሁ። መቆየት ትርጉም የለውም መስራት ነው። ግን ስራ በደንብ እየሰራ ያለሁት አመት ሆኖኛል። በዚህ በአንድ አመት ውስጥ በርካታ ዘርፈ ብዙ ጥቅም ነው ያገኘሁትና ጊዜውን እንረዳ። እኔ የምላችሁ ሌላ ምንም የምለው ነገር የለም። ድርጅቱን ጠንቅቃችሁ እውነት ነው ወይ ምንድን ነው ብላችሁ እስከ ጥቂት ሳታውቁት ምንም መጀመሪያ አያስፈልግም። እያንዳንዱ የጋበዛችሁን ሰው ወይም ደግሞ ይሄን ቪዲዮ ሼር ያደረጋችሁን ሰው ስልክ ቁጥር ያስቀምጥላችኋል። እያንዳንዱ በቃ ጥርት አድርጋችሁ ካወቃችሁት በኋላ ነው መጀመሪያ ያለባችሁ። ለምን ለስራው አመች የሚሆናችሁ ስታውቁት ነውና እያንዳንዱ መረጃ አጣሩ። ከዛ በመቀጠል ደግሞ ይሄ አንደኛው መቶ ክፍለ ዘመን ምንድን ነው፣ አሁን ያለንበት ጊዜው ምን ላይ ነው፣ መረዳት ያለብን ምንድን ነው፣ ምን ስራ ነው አሁን ላይ የሚያዋጣው የሚለው ወቁ። ማለት አሁን ዳይሬክት ሴሊንግ ምን ላይ ነው? ይሄ ዳይሬክት ሴሊንግ ኢንዳስትሪ ስንል በጣም ሂውጅ የሆነ ካምፓኒ ነው። አሁን ያስተዋወቃችሁ ካምፓኒ እንደ ኢትዮጵያ ገና ልጅ የሆነ ካምፓኒ ይሁን እንጂ ከ100 ዓመት በላይ የቆየ ካምፓኒ ነው። ለምሳሌ ባንክ ኢንዳስትሪ አለ። ይሄ አሁን ያስተዋወቃችሁ ደግሞ ዳይሬክት ሴሊንግ ኢንዳስትሪ ነውና ዳይሬክት ሴሊንግ ኢንዳስትሪ በዓለም ላይ ምን አይነት ተጽዕኖ ፈጣሪ ኢንዳስትሪ ነው የሚለውን በደንብ መረጃ አጣሩ ነው የምለው እኔ። ሌላ የምጨምረው ነገር ያው ቪዲዮውን በደንብ እንድትከታተሉት ማስፋት አልፈልግም። በሌላ ቪዲዮ መልሰን በደንብ ክሎዚንግ ላይ ስለምንገናኝ ያው ጥያቄ ስለሚኖራችሁ ኮሜንት ላይ የተለያየ ጥያቄ ስለምትሉ በዛ ኮሜንት ተነስተን በጥያቄያችሁ ተነስተን ደግሞ በጣም የሚገርም የሆነ ክሎዚንግ ስለምንሰራላችሁ ግልጽ ያልሆነላችሁ ነገር ወንድሜ ኢብራሂም እንዳላችሁ ማድረግ ትችላላችሁ ማለት ነው። ጥያቄያችሁን ማቅረብ ትችላላችሁ። እጅግ ከልብ አድርጌ አመሰግናለሁ። እሺ እናመሰግናለን አማሃ። መልካም ፋሚሊ እንግዲህ ተለይቻችሁ ነበረ። ያው እንግዲህ ማናጀር አማሃ በትክክል ሁሉን ነገር ነግሯችኋል። ለዛሬ የነበረን ቪዲዮ እና የነበረን ቆይታ ይሄንን ይመስላል። እስከ መጨረሻው ስለተከታተላችሁን እጅግ አድርገን ከልብ ነው የምላችሁ። እናመሰግናለን። ለዛሬ እዚህ ጋር ጨርሻለሁኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።